ምሳሌ ምንም መሆን የለባትም፣ ምሳሌን ልቀቁልን በማለት እንግዲህ እንትን ሰላማዊ ሰልፍ መውጣት አለብን ማለት ነው። እንግዲህ ምሳሌ ምንም ነገር መሆን የለባትም እውነት ለመናገር ማለት ነው። ምሳሌ እንዳትቀርባትም እንዳትርቃትም ሆኖባታል፣ ግራ ተጋብቷታል። ማህሌትም ልጄ የበፊቷ እናትሽ መታለች፣ በጣም ናፍቀሽኝ እኮ ነው የመጣሁት፣ ነይ ቀፊኝ እያለች መሳቅና ወደ ምሳሌ መቅረብ ጀመረች። ምሳሌም ግራ ተጋባት። የያዘችውን እቃ ጥላ እንግዲህ እንዳትሮጥ እቃ ነው፣ ብትሮጥም ልትይዛት ነው። አትጠጋትም፣ አላመነቻትም፣ ግራ ገባት። ምን ተፈጥሮ ይሆን? በጣም ቸኩለናል ማለት ነው። እንግዲህ የተፈጠረው ነገር ምንድን ነው? ምሳሌ ልጄ ናፍቀሽኛል ነይ ቶሎ ባለቻት ሰዓት ምሳሌ አመናታለች። ስታምናት ምሳሌ እሷን ቀርባታለች ማለት ነው። እንግዲህ ብሩክና ቅድስት ገብተው ሲመካከሩ በነበረበት ሰዓት ቁጭ ብለው ልጃችን ወደ ትምህርት ቤትም ሆነ ወደ ውጭ መውጣት የለባትም በማለት እንግዲህ አስበው፣ ብሩክም ለእሷ ብለን ነው እንዴ ልጃችንን ቤት እስረኛ አድርገን የምንቀመጠው እያለ እንግዲህ፣ ቅድስት ግን አላወቀችም ወደ ውጭ መሄዷን። ምሳሌ ውጭ ሂዳ እቃ ገዝታ ስትመለስ ታገኛታለች። ማህሌትም ደግሞ እባክሽ ልጄ ናፍቀሽኛል እኮ ነይ ቶሎ ልቀፊሽ፣ ነይ ልሳምሽ፣ ነይ ቀፊኝ እያለች እንግዲህ ጎትታ ወደ መኪና ውስጥ አስገብታ ወደ ካሌብ ጋ ይዛ ለመሄድ አስባለች። ካሌብ ጋ ከሄደች ካሌብ ደግሞ መድብልንና ብሩክን ይጨርሳቸዋል። ምክንያቱም በዋናነት የሚፈልገው መድብልን ነው። መድብል እንግዲህ ብዙ ነገር እየተጋፈጠ ያለ ጀግና ነው። ማህሌት እንደዛ አሳልፋ ብትሰጣቸውም እነሱ ግን በብዙ መሀሪነት ከመጀመሪያ ጀምሮ ድራማ ከተጀመረ ጀምሮ በምህረት ያልፏታል። እሷ ግን እንደ ሰዎች ክፉ እንጂ ጥሩ ሁን አታውቅም። ከዛም በመቀጠል ማህሌት በያዘችው ስራ እንደዚሁም በገባችበት ነገር በጣም ደስተኛ ሆና ዳጣን እንግዲህ ስትኩራራባት ነበረ። እኔ ባለ መኪና ነኝ ቁልፍ ይዛ እንግዲህ የመኪና ቁልፍ አይታችኋል እየወነወነች በእጇ በነበረበት ሰዓት ዳጣ በመንገድ ላይ ስታያት ቆጥረሽ የማትጨርሹን ገንዘብ ልሰጥሽ እችላለሁኝ፣ መድብል የት እንዳለ ትነግሪኛለሽ በማለት እንግዲህ ታስፈራራታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሻር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ምሳሌ ክፍል 105ን መስሎኛል እንደዛ ይዤላችሁ መጥቻለሁኝ ማለት ነው። ዝና እንግዲህ እስር ቤት ገብቷል። ዝና እንግዲህ ዳጣ በጣም ነው የምትፈራው። ማንኛውም ሰው የመንደሩ ሰው ሁሉም ያየው ሰው
እሱን ይፈሩታል ይባላል። እንግዲህ እስር ቤት ገብቷል ማለት ነው። ዳጣ በጣም ፈርታ ነበርና ወይዘሪት ማህሌት እንግዲህ ስትይዛት በጣም ፈርታ ነበረ። ሩጣ አመለጠች። ሩጣ ካመለጠች በኋላ የሆነ መኪና ስታገኝ ከመኪናው ጀርባ ተደብቃ እንግዲህ ልታሳልፈው ነበር ሰውን። እንደ አጋጣሚ ሆኖ እንግዲህ ስልኳ ሲደወል ሰውየው ሲዞር አያት ማለት ነው። እንግዲህ እየሮጠች ሄደች እና መጨረሻ ላይ መድብል እንቅ አድርጎ ይዛታል ማለት ነው። እሷም ደግሞ ምንም ያደረኩት ነገር የለም ምንም አላደረኩም በማለት እንግዲህ ያው በጣም ትርበተበታለች። መድብል ነኝ ይላታል። እንግዲህ ከፊት ለፊቷ መጥቶ ሰውየው እሷ ሊይዛት ብሎ መድብልን ወግድ ምን እያደረክ ነው? አትገልግለኝ፣ እሷን እፈልጋታለሁ ወይ በማለት እንግዲህ መድብል ጋር ግብ ግብ እያያዛሉ። እንግዲህ እንትና ዳጣ ስሙን ቀይራ ስትጠራው እሱ እንግዲህ ግጥም አድርጎ ይዞ በቴስታ ሲለው መሬት ላይ ይወድቃል ማለት ነው። ከዛም እየተሯሯጡ መድብልና ዳጣ እየተሯሯጡ ይሄዳለ። ማህሌትም ስልክ ይደውልና ልጅቷን ያስካት ስትለው አምልጣኛለች፣ እኔም ባዛር ነው የተረፍኩት ቀጥቅጦኛል ምናምን ብሎ ሲላት እንግዲህ ማህሌት አንተ ብሽቅ እያለች እየተናደደች እየተበሳጨች እንግዲህ መኪናዋን አስነስታ መንገዷን ቀጠለች። እንግዲህ መንገዷን ተቀጠለ በኋላ አይታችኋል። ለምሳሌ ልጄን ናፍቀሽኛል፣ የመጀመሪያ እናትሽ ነኝ እኮ ነይ ቀፊኝ፣ ነይ ሳሚኝ እያለች እንግዲህ ብዙ ነገር ስታወራ ነበረ። ሞገስ እና ሉላ ደግሞ ስለ ሰርጋቸው ቀን ወጥተው ስለሚዝናኑበት ቀን እንደዚሁም ደግሞ ስለ ቀለበታቸው ያላቸውን ደስታ እየተገላለጹ ችርስ እያሉ እንግዲህ ፍቅራቸውን በሰፊው እየተገላለጹ ይገኛሉ ማለት ነው። ከዛ ከዝና አምልጠው ለዚህ ቀን በቅተዋል ነው ማለት ነው። ያው ዝና ሁሉንም አስጨንቆ አስጠብቦ በስተመጨረሻ ከድራማው እንግዲህ ፌንት ብለውታል። ምክንያቱም ድራማው ላይ ጉራ ነበር ሁል ጊዜ አይታችሁት ከሆነ ማለት ነው። እና ከድራማው ተወጥቷል። እንግዲህ ካሌብ የሚባል ሰውዬ ማህሌትን እንግዲህ ቀጥሯል ማለት ነው። እንግዲህ በሱ ምትክ መኪናውንም ሰጥቷታል። ማህሌት ደግሞ አልተቻለችም። እንግዲህ የመኪና ቁልፍ እየወዘወዘች መንገዱን ያገኘችውን ሁሉ እየተኩራራች፣ ዳጣም እንግዲህ በጣም ተናዳ እኔ ነኝ እኮ የዛኔ ጎዳና ላይ ወድቀሽ በነበርሽበት ሰዓት ቁራሽ ዳቦ የሚጠልልሽ አጥተሽ እኔ ነበርኩኝ እኮ ምን ነው እረሳሹ እንዴ ብላ እንግዲህ ስትነግራት፣ ማለትም አንቺ የጎዳና ልጅ እንዴት እንደዚህ ብለሽ ትይኛለሽ? አሁን የተዋጣልኝ ሀብታም ሆኛለሁ በማለት ዳጣም ታስፈራራታለች ማለት ነው። ዳጣም ደግሞ ምንድን ነው እያስጨነሽ ነው እኮ ስትላት፣ እንግዲህ ሰውየውን ያዛት ብሎ ሰውየው እንዲይዛት ሲያሯሩጥ ያው ይዛት አልቻለም፣ ዳነች ማለት ነው። እና ውድ ቤተሰቦቼ እንግዲህ የዳጣ ድራማ በጣም ደስ የሚል ነው። ካሌብ የሚባል ሰው ደግሞ ሁሉንም መጨረስ ነው እንደሚፈልገው። በተለይ መድብል ጋር ያለው ክፋት ያለው ነገር በጣም ያሳዝናል ማለት ነው። ብሩክም እንግዲህ ቅድስት ጋር ለመጋባት በቅተዋል። ቅድስትም እንግዲህ በተኛችበት አይታችሁ ከሆነ በቃ እዚህ ጋር ነው እዚህ ብሩኬ ጋር ነው የምተኛው እያለች እንግዲህ ስለ ህልሟ እያለመች ስለ እቅዷ እያለመች ብሩኬ ያዳምጣታል። በጣም ተደነግጥና እንግዲህ ብድግ ብላ ልትወጣ ስትል እዚህ ነበርክ እንዴ ስትላ፣ አዎ ህልሞችን እየተጋራሁሽ ነበረ በዝምታ አብሬሽ እላታለሁ። ከዛ እሷም ልጅ መውለድ እንደምትፈልግ ቤተሰቦቿም እንደሚፈልጉ ትነግረዋለች። እሱም ደግሞ እኔም እፈልጋለሁኝ በማለት እንግዲህ ሰርጋቸውን ቀን እየተጠባበቁ ይገኛሉ። ግን በሰርጋቸው ቀንም ሆነ እንግዲህ ጊዜ አላገኙም። ምክንያቱም ማህሌት እያሳደደቻቸው ነው ያለችው ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበረ። ለነበረን ቆይታ እጅግ ከልብ አመሰግናለሁኝ። ሀሳብ አስተያየታችሁን ከታች በኮሜንት ጻፉ። ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉልኝ፣ አግዙኝ ማለት ነው። እንግዲህ ራህማ የሀይቋ የሰጠችኝን ቻናል እንግዲህ አሳድጌ ለቁም ነገር ላብቃው። እሷም ደስ እንድላት እኔም ደስ እንድለኝ እናንተንም ደግሞ ጓደኞችን ደስ እንድላችሁ። ብዙ ጓደኞች አሉ የምወዳቸው ስንት አመት ሙሉ አብረን ብዙ ነገር ያሳለፈን እነሱ ነው ቶሎ ብለው በውስጥ ጨቅጭቀው ምን ብለው እንግዲህ ለዚህ አብቅተውኛል። እንግዲህ ከመጣሁኝ አይቀር ደግሞ እናንተ
አበረታቱኝ እላለሁኝ። መልካም አዳር ይሆንላችሁ። ያው ለሊት ነው የምቀርጸው።